ሰላም ጤና ይስጥልን የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ አነጋጋሪ በሆነው በሩታ በአብርሃም ጉዳይ ላይ አዲስ መረጃ ይዘን መተናል። ሩታ ወደ ቡታጅራ ለመሄድ መወሰኗን ተከትሎ አብርሃም የሰጠው ምላሽ ብዙዎችን አስገርሟል። ቪዲዮውን ላይክ በማድረግ ጀምሩት። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዝርዝር መረጃው እንለፍ እና ሩታ ከሰሞኑ በነበረው ውጥረትና ግርግር እረፍት ለመውሰድ አስባለች። መጪውን በዓለም ከቤተሰቦቿ ጋር ለማሳለፍና እናቷን ለመጠየቅ ለሁለት ወር ወደ ቡታጅራ ለመሄድ ወስናለች። ይሄ ውሳኔ የወሰነችው ከአክስቷ ጋር በመሆኑ ሩታ በዓሉን ከቤተሰቧ ጋር ማሳለፍ መብት በመሆኑ ቅድሚያ ግን ለአብርሃም ማሳወቅ እንዳለባት እየነገሯት ይገኛሉ። አብርሃም ልጁን በሳምንት 3 ቀን የማየት መብት የፍርድ ቤት እንደተሰጠው ይታወቃል። ልጁን ይዛብኝ ጠፋች ተብሎ ደግሞ እንዳትከሰስ በማሰብ ለአብርሃም ደውላ ነገረችው። ነገር ግን አብርሃም የሰጠው ምላሽ ከዚህ ቤት ንቅንቅ እንዳትይ የሚል ነበረ። ልጄን እንዴት አያለው በሚል ምክንያት ሩታን የመከልከል ሙከራ አድርጓል። እንዲሁም ጉዳዩን ወደ ፖሊስ ጣቢያ እንደሚያደርሰውና ፖሊስ እንዲወስን እንደሚያደርግ ገልጿል። ነገሩን እንደዚህ ከማድረግ ይልቅ ቁጭ ብሎ ቢነጋገሩና እሷም የአእምሮ እረፍት ከፈለገች ወደ ቤተሰቦቿ ብትሄድ ይሄን ያክል የሚያሰጋም የሚያስፈራም ነገር አይደለም ብለን እናምናለን። እዚህ ጋር ትልቅ ጥያቄ ያለው አንድ ሰው የተፋታውን ወገን የመቆጣጠር መብት አለ ወይ የሚል ነው። በእኔ በኩል አንድ የፍቺ ወረቀት ካስገቡ በኋላ እዚህ አትሄጂም እንደዚህ ታቶኝም ብሎ የመከልከል መብት የለውም። ይህንን ደግሞ አብርሃም ማወቅ አለበት። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ማስቀመጫው ላይ አስቀምጡልን። ሩታ ልጇን እንዳያይ አልከለከለችው፣ አታይም አላለችው። አብርሃም ልጁን ናፍቆት ከሆነ በቡታጅራ ድረስ ሄዶ የመጠየቅ መብት አለው። ነገር ግን ሩታ እንደ እስረኛ አንድ ቦታ እንድትቀመጥ ማዘዝ ግን ከህግም ከሞራልም ውጪ ነው። እናንተስ ምን ትላላችሁ? አብርሃም አሁን እያደረገ ያለው ነገር ትክክል ነው? የአብርሃም ሁኔታ ምንም ትክክል አይደለም። የምር እውነቱን ለነጋገር ከተባለን እዚህ ጋር እሷን የመቆጣጠር መብት የለውም። አትሄጂም ትሄጃለሽ፣ ለምንድነው እንደዚህ የምትሆኚው የማለት መብት የለው። ልጁን ግን የማየት መብት አለው። እሱንም እሷ ከሷ ጋር ልጁ እስካለ ድረስ እሷ የሄደችበት ሄዶ ልጁን የማየት መብት አለው። እኔ ጋር መተቃጣይም ብላ የከለከለችው ነገር የለም። ቪዲዮ ላይ በደንብ አይተናል፣ ሁላችንም ያየነው ነገር ነው። አብርሃም ይሄን ጉዳይ ይዞ ፖሊስ ጣቢያ በመሄዱ እንኳን ፖሊሶቹ መብቱን ጥያቄው ላይ ሊሳለቁበት እንደሚችሉ ብዙዎቻችን እናውቃለን። ለምን አንድ እናት ወደ ቤተሰቦቿ አትሄጂም ብሎ የመከልከል መብት የለውም። ልጁም ደግሞ ለእናትዮ ያስፈልጋል። ለዛ እዚህ ጋር አትሄጂም ብሎ የመከልከል መብት እንደሌለ ሁሉም ሰው ያውቃል። እና አብርሃም አንዳንድ ነገሮችን አርቆ ቢያስብ ብለን ነው እኛ የምናስበው። ልጄን እንዴት አያለው የሚለው ደግሞ ምክንያት ሊሆን አይችልም። አልከለከለችውም። እዚህ ጋር አታይም ተብሎ የተከለከለው ነገር የለም። እዚህ ጋር ሁሉንም ነገር ቪዲዮ ላይ በግልጽ ያየነው ነገር ነው። በጣም የሚገርመው ከመሬት ተነስቶ እንደዚህ እሷን ለመቆጣጠር የሚሞክረው ነገር ይበልጥ እሱን ያጠፋዋል። የምር በጣም ያጠፋዋል። ቢያስብበት ብለን እንመክረዋለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ልጁን ራቀብኝ ርቆብኝ ሄደ በማለት እሷን መከልከል ይችላል? አትሄጂም ብሎ አንቺ እንደዚህ መሄድ አትችይም ብሎ አንድ ቤት ውስጥ አስሮ ማስቀመጥ ይችላል? ከቤት አትወጪም እስቲ ከዚች ንቅንቅ ቤት ማለት ይችላል? እናንተም እስቲ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እውነት እናተው አስቀምጦልን ኮሜንት ላይ። ቪዲዮውን ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱልኝ ሀገሬ ልጆች፣ ደህና ሁኑልኝ።